በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን ቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ድረሳችሁ? አሜን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሰኔ 30 ቀን የመጥምቀ መለኮት የቅዱስ ዮሐንስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? መጥምቀ መለኮት ቅዱስ ዮሐንስ በዚህ ዕለት ምን ያደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ሰኔ 30 ቀን የመጥምቀ መለኮት የቅዱስ ዮሐንስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል መጥምቀ መለኮት ቅዱስ ዮሐንስ ከካህኑ ከቅዱስ ዘካርያስና ከእናታችን ከቅድስት ኤልሳቤጥ የተወለደበት ዕለት ስለሆነ ነው። ወይም ደግሞ በዓለ ልደቱን ነው የምናከብረው። ታዲያ በዓለ ልደቱን ነው የምናከብረው ብለን ብቻ ማለፍ ሳይሆን እንዴት ነው የተወለደው የሚለውን ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ታሪኩን ስንመለከት በቅዱስ ሉቃስ ወንጌል ላይ እንደተገለጸው ካህኑ ዘካርያስና እናታችን ቅድስት ኤልሳቤጥ የእግዚአብሔርን ትእዛዝ ሁሉ በመፈጸም ያለ ነቀፋ የሚኖሩ ጻድቃን ሰዎች ነበሩ። እነዚህ ደጋግ ክርስቲያኖች ታዲያ ምንም እንኳን በእግዚአብሔር ዘንድ ያለ ነቀፋ የሚኖሩ ጻድቃን ሰዎች ቢኖሩም እንኳን ልጅ ስላልነበራቸው መካን ስለነበረች እናታችን ቅድስት ኤልሳቤጥ በሰዎች ዘንድ ግን ብዙ ነቀፌታዎች ይደርሱባቸው ነበረ። ብዙ ሽሙጦችም ነበሩባቸው። እነዚህ ልጅ የማይወልዱ እነዚህ ድንጋዮች እየተባሉም ይሰደቡ ነበረ። ታዲያ እነርሱ ምንም እንኳን ዕድሜያቸው ቢያረጅ ዕድሜያቸው ቢገፋ እግዚአብሔር አምላክን ከመማፀን ወደ ኋላ ላሉም ነበረ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ ስንመለከት እንደምናገኘው እናታችን ቅድስት ኤልሳቤጥ መካን ነበረችና ልጅ የላቸውም ይላል። ልጅ ይሰጣቸው ዘንድም ደግሞ እግዚአብሔር አምላክን ዘወትር ይማጸኑት ነበር። እግዚአብሔር አምላክ ልጅ ካልሰጠኝ፣ አዎ በሰዎች ዘንድ እንደዚህ ነቀፌታ እየደረሰብን ልጅ የማይወልዱ እየተባለን እየተሰደብን ከምንኖር፣ አዎ ወደ ጠንቋይ ቤት እንሂድ አላሉም። ወደ ሌላ ቦታ እንሂድ አላሉም። ወደ አስማተኛው ቤት እንሂድ አላሉም። መታመናቸው በእግዚአብሔር ላይ ነበርና ምንም እንኳን ዕድሜያችን ቢገፋ እግዚአብሔር አምላክ የሚሳነው ነገር የለምና እርሱ በወደደ በፈቀደ ጊዜ ልጅ ይሰጠናል ብለው መታመኛቸውን እግዚአብሔርን አድርገው እግዚአብሔር አምላክን ዘወትር ይማጸኑት ነበረ። ልጅ ስጠን ይሉት ነበረ። ዛሬም በዚህ ዘመን ያለን ሰዎች አዎ ልጅ ስጠን ብለን እግዚአብሔር አምላክን ልንማጸን ያስፈልጋል። እኛ የምንፈልገውን ብቻ ሳይሆን እርሱ ለእኛ የሚያስፈልገንን ያውቃልና ሁሉንም በጊዜው አዎ የሚያስፈልገንን ይሰጠናልና እግዚአብሔር የሚሳነው ነገር እንደሌለ አውቀን መታመኛችንን እግዚአብሔርን አድርገን እግዚአብሔር አምላክን ልንማጸን ያስፈልጋል እንጂ አይ በዚህ በኩል ካላገኘው አዎ እከሌ አዋቂ እከሌ ጠንቋይ እከሌ ልጅ ይሰጣል አሉ እየተባለ ወደ ሌላ ቦታ ልንሄድ አይገባም ወገኖቼ። ታዲያ ካህኑ ዘካርያስና እናታችን ቅድስት ኤልሳቤጥ ዘወትር እግዚአብሔር አምላክን ልጅ ስጠን ብለው ሲማጸሉት ሳለ ከዕለታት በአንደኛው ቀን ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለ የእግዚአብሔር መልአክ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል በዕጣኑ መሠዊያ ቀኝ ቆሞ ጸሎቱ እንደተሰማና ሚስቱ ቅድስት ኤልሳቤጥ እንደምትወልድ ስሙንም ደግሞ ዮሐንስ እንደሚለው በመወለዱም ደግሞ ብዙዎች እንደሚደሰቱ ልጁም ታዲያ በእግዚአብሔር ፊት ታላቅ እንደሚሆንና የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንዲሁም ከእናቱ ማኅፀን ጀምሮ መንፈስ ቅዱስ እንደሚሞላበት ነገረው። ልብ በሉ ወገኖቼ፣ የሉቃስ ወንጌል ምዕራፍ 1 ቁጥር 8 ጀምሮ እስከ 12 ስትመለከቱ እንደምታገኙት ቀድሞ ደጋግ ክርስቲያኖች ናቸው ብለናል። እግዚአብሔር አምላክ ልጅ ሰጣቸው ዘንድ ይማጸናሉ ብለናል። ነገር ግን በእንዲህ ሁኔታ ሳሉ
ለረጅም ዓመታት እግዚአብሔር አምላክ ልጅ እንዲሰጣቸው ሲማጸኑ ሳለ ባልጠበቁት መንገድ ከዕለታት በአንድ ቀን በቤተ መቅደስ ዕጣን በማሳጠን ላይ ሳለ ይህንን የምሥራች ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል አበሰረው ለካህኑ ዘካርያስ። ካህኑ ዘካርያስ ታዲያ ዕድሜ ዘመኑን ሙሉ ሲጠይቅ የነበረው ጥያቄ ስለተመለሰለት ደስ ብሎት እግዚአብሔር አምላክን ማመስገን ሲገባው፣ እሺ ብሎ የተነገረውን ነገር መቀበል ሲገባው፣ እርሱ ግን ዕድሜው ገፍቶ ስለነበረ ሚስቱም አርጅታ ስለነበረ ካህኑ ዘካርያስ እንዲህ አለ፣ እኔ ሽማግሌ ነኝ አለ፣ ሚስቴም በዕድሜው አርጅታለችና ይህን በምን አውቃለሁ ብሎ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤልን ጠየቀው። ማመን ሲገባው፣ እሺ ማለት ሲገባው፣ እርሱ ግን እኔም አርጅቻለሁ ሚስቴም አርጅታለች ይህ እንዴት ሊሆን ይችላል እያለ ካህኑ ዘካርያስ ተናገረ። በዚህ ጊዜ ታዲያ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል እንዲህ አለ፣ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ። እንድናገርህም ይህችንም የምሥራች እንድሰብክልህ ተልኬ ነበረ። እነሆ በጊዜ የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ልብ በሉ ወገኖቼ፣ የሉቃስ ወንጌል ምዕራፍ 1 ቁጥር 19 እስከ 21 ያለውን ስትመለከቱ ይህንን ታገኛላችሁ። የተነገረውን የምሥራች መቀበል ባለመቻሉ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ይህንን የምሥራች እንዲናገር ተልኮ መጥቶ ያንን የምሥራች ለካህኑ ለዘካርያስ ሲነግረው ካህኑ ዘካርያስ ይህ እንዴት ሊሆን ይችላል ብሎ በማለቱ ባለማመኑ ይህ ነገር እስከሚሆን እስከሚፈጸም ድረስ ዲዳ ትሆናለህ ብሎ መናገር አትችልም ብሎ ዲዳ አደረገው። ልብ በሉ ወገኖቼ፣ ታዲያ ከውጭ ቆመው ጸሎት ሲያደርጉ የነበሩ ሕዝብም ካህኑ ዘካርያስ ከቤተ መቅደስ እስኪወጣ ድረስ ይጠባበቁ ነበረ። ምክንያቱም ዘግይቶ ነበረ። ወደ ቤተ መቅደስ ገብቶ ለረጅም ሰዓት ውስጥ ስለቆየ በመዘግየቱም ደግሞ ይደነቁ ነበረ። ልብ በሉ ወገኖች፣ ይደነቁ ነበረ። ካህኑ ዘካርያስ ወደ ቤተ መቅደስ ሲገባ መናገር ይችል ነበረ። ከቤተ መቅደስ በወጣ ጊዜ ግን ሊያናግራቸው ባለመቻሉ ይጠቅሳቸው ነበረ። በዚህም ታዲያ በቤተ መቅደስ ራእይ እንዳየ አስተዋሉ። እርሱም ዲዳ ሆኖ ኖረ። ልብ በሉ። የማገልገል ወራት ሲፈጸም ታዲያ ወደ ቤቱ ሄደ። ከ2 ቀን በኋላ አረጋዊቷ እናታችን ቅድስት ኤልሳቤጥ ጸነሰች። እዚህ ጋር የሚያስደንቅ ነገርን አድርጋለች እናታችን ቅድስት ኤልሳቤጥ። ምንድን ያደረገችው ስንል እናታችን ቅድስት ኤልሳቤጥ በመካንነቷ ከሰዎች ብዙ ሽምጦች ይደርሱባት ነበረ። ብዙ ነቀፌታዎች፣ ብዙ ስድቦች ይደርሱባት ነበረ። እነዛን ሁሉ ስድቦች ተቋቁማ እግዚአብሔር አምላክ ልጅ እንዲሰጣት ስትማጸን ነበረ። እናታችን ቅድስት ኤልሳቤጥ ስትጸንስ ታዲያ ለዘመናት ልጅ አልነበረኝም፣ አሁን ግን ጸንሻለሁ፣ ልወልድ ነው፣ ስለዚህ ነቀፌታ አቁሙ ብላ ወደ አደባባይ አልወጣችም። ደስ ብላት እዩኝ አላለችም። ታዲያ እናታችን ቅድስት ኤልሳቤጥ ምን አደረገች ስንል እናታችን ቅድስት ኤልሳቤጥ በመካንነቷ ከሰዎች የሚደርሱባት ሽሙጥ ተወግዶላታልና እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ እንዲህ አደረገልኝ ስትል እናታችን ቅድስት ኤልሳቤጥ ለ5 ወራት ራሷን ሸሸገ፣ የተሰወረች። ልብ በሉ ወገኖቼ፣ የሉቃስ ወንጌል ምዕራፍ 1 ቁጥር 22 እስከ 25 ስትመለከቱ እንደምታገኙት እናታችን ቅድስት ኤልሳቤጥ እንደደረሰባት ስድብ ቢሆን ኖሮ፣ እንደደረሰባት ሽሙጥ ቢሆን ኖሮ ዛሬ ጸንሻለሁ ስለዚህ ስድባችሁን አቁሙ ብላ ደስ ብሏት በደስታ ወደ አደባባይ በወጣች ነበረ። እናታችን ቅድስት ኤልሳቤጥ ግን ይህንን አላደረገችም። ወደ አደባባይ ወጣ እዩኝ አላለችም። እናታችን ቅድስት ኤልሳቤጥ ያደረገችው ለ5 ወራት ራሷን የሸሸገችው። ልብ በሉ። ዛሬ በዚህ ዘመን ያለን እህቶቼ፣ ዛሬ በዚህ ዘመን ያለን እናቶቼ ቆም ብለን ራሳችን ልንፈትሽ ያስፈልጋል። እስቲ ልብ ብላችሁ አስተውሉ። ቀደምት እናቶቻችን አያቶቻችን ምን ነበር ሲያደርጉ የነበሩት? በእርግዝናቸው ወራት ራሳቸውን ይሸሽጉ ነበረ። ማርገዛቸው እንኳን እንዳይታወቅባቸው ሰፋ ያለ ልብስ ለብሰው ራሳቸውን ይደብቁ ነበረ። ራሳቸውን ደብቀው ወደ ቤተ ክርስቲያን ይሄዳሉ። ከቤተ ክርስቲያን መልስ ደግሞ ከቤታቸው አይወጡም። ራሳቸውን ሸሽገው ደብቀው በዚያ በእርግዝናቸው ወራት እግዚአብሔር አምላክን ይማጽኑ ነበረ። ጌታ ሆይ ምጤን አቅልልኝ፣ ጌታ ሆይ ጭንቄን መከራዬን አቅልልልኝ እያሉ እግዚአብሔር አምላክን ይማጽኑ ነበረ። እመቤቴ ማርያም እያሉ እናታችን እመቤታችን ቅድስት ድንግል ማርያምን ጭንቃቸውን ታቀልላቸው ዘንድ ይማጽኗት ነበረ።
ገናናው መልአክ ሊቀ መላኩ ቅዱስ ሩፋኤል ማኅፀንን የሚፈታውን ቅዱስ ሩፋኤልንም እንደዚሁ ምጡን ጭንቁን ያቀልላቸው ዘንድ በእርግዝናቸው ወራት ራሳቸውን ሸሽገው ይማጸኑ ነበረ። ወደ ቤተ ክርስቲያን ይሄዱ ጸበል እየጠጡ ልጃቸውን ገና በማኅፀናቸው ሳለ ያስባርኩ ነበረ። ቅዱስ ሥጋውን ክቡር ደሙን እየተቀበሉ ልጃቸው ገና በማኅፀናቸው ሳለ ያስባርኩ ነበረ። ቀደምት እናቶቻችንና አያቶቻችን ይህንን ከየት ነው የተማሩት ስንል ከእናታችን ከቅድስት ኤልሳቤጥ ነው የተማሩት። የሉቃስ ወንጌል ላይ እንደተመዘገበው ታሪኩ ማለት ነው። ልብ በሉ። እናታችን ቅድስት ኤልሳቤጥ ለ5 ወራት ራሷን የሸሸገችው እንዲሆነልኝ እውኙኝ አላለችም። ራሷን የሸሸገችው ዛሬ በዚህ ዘመን ወዳለን እህቶቻችንና እናቶቻችን ደግሞ እንምጣ። እውነት ዛሬ የትኛዋ እናት ናት ምንም ምጥ ሳይበዛባት ምንም ጭንቅ ሳይበዛባት እየተገላገለች ያለችው? እርሱን ተውት ወገኖቼ፣ የትኛዋ ሴት ናት በምጥ እየተገላገለች ያለችው? ከስንት ሴቶች መካከል አንድ ብትገኝ ነው በምጥ የምትወልድ። ከዛ ውጭ ከሁሉም በኦፕራሲዮን ነው እየተወለደ ያለው። ለምንድን ነው ይህ እየሆነ ያለው የሚለውን ሁላችሁም ቆም ብላችሁ አስቡ፣ ልብ ብላችሁ አስቡ። ቀድሞ ቴክኖሎጂ አልነበረም በዓለማችን ላይ ሰርጀሪ መሰራቱ። በዚያ ዘመን ግን እናቶቻችን ካለምንም ሕማም ካለምንም ምጥ በሰላም ልጆቻቸውን ይገላገሉ ነበረ። ለምን ካልን ደግሞ ራሳቸውን ሸሽገው እግዚአብሔር አምላክን ሲማጸኑ ስለነበረ ለ9 ወራት ማለት ነው። ወደ ቤተ ክርስቲያን ሄደው ጸበሉን እየጠጡ ፈታሔ ማኅፀን ቅዱስ ሩፋኤል እንዲረዳቸው የቅዱስ ሩፋኤልን ጸበል እየጠጡ ስለከረሙ ቅዱስ ሥጋውን ክቡር ደሙን እየተቀበሉ ልጃቸውን በማኅፀናቸው ሲያስባርኩ ስለነበረ በሰላም ይገላገሉ ነበረ ቀደምት እናቶቻችን አያቶቻችን። ዛሬ ግን በተቃራኒ እያደረግን ስለሆነ ምጡ በረታብን። ዛሬ ግን በተቃራኒ እያደረግን ስለሆነ ጭንቁ በረታብን። ጭንቁ ሲበረታብን ደግሞ በስለት መቀደድ መጣብን። ወገኖቼ ልብ በሉ። ይህ የሆነ ያለው በራሳችን ጥፋት ነው። ምንድነው ጥፋታችን ካልን ደግሞ በውጭ ዓለም እየተከናወነ ያለውን ወደ ሀገራችን አምጥተን አልባሌ የሆኑ ነገሮችን እያደረግን ስለሆነ ነው። ምንድነው ያደረግነው ካልን በእርግዝናችን ወራት ላይ መሸሸግ፣ መሰወር፣ መደበቅ ከእግዚአብሔር ጋር ከመቤታችን ጋር መነጋገር ሲገባን በዚህ ወቅት ላይ እኛ ግን በአደባባይ ይውኝ ስላልን ነው ወገኖቼ። ይሁኝ ብቻ ማለት አይደለም። ቅጥ የሌለው አለባበስ ለብሰን ልጆቻችንን በማስባረክ ፈንታ ለሌላ ነገር አሳልፈን እየሰጠን ስለሆነ ነው። ልብ በሉ። ዛሬ ቤቢ ሻወር እየተባለ በሚከበረው ዘመን አመጣሽ በሆነ ባልሆነ ስርዓት ቅጥ የሌለው አለባበስ እየለበስን ልጆቻችንን ራሳችንን ሸሽገን በማስባረክ ፈንታ ልጆቻችንን ወዳልሆነ ነገር እያደረገን ያለነው። በዚህም ምክንያት በሰላም ልንገላገል አልቻልንም። በዚህም ምክንያት ጭንቃችን ሊቀለልን አልቻለም ወገኖቼ። በተለይ ቤቢ ሻወር እያልን አሁን በየሶሻል ሚዲያው ላይ እንደምንመለከተው ቤቢ ሻወር እየተባለ ቅጥ የሌለው አለባበስ እየተለበሰ ልጅ ገና በእናቱ ማኅፀን ሳለ በእናቱ ሆድ ውስጥ ሳለ ልብስ ተገልጦ ፎቶ እየተነሱ በየሚዲያው ላይ እየተለቀቀ ታዲያ እንደዚህ ነው ልጅ የሚባረከው ወገኖቼ። እንዲህ ነው እመቤታችን ቅድስት ድንግል ማርያምን የምንማጸናት። እንዲህ ነው እግዚአብሔር አምላክን ጭንቄን አቅልልልኝ ብለን የምንማጸነው ወገኖቼ። ይህንን ዘመን አመጣሽ የሆነ ክፉ አሰራር ልናከሽፍ ያስፈልጋል። ከራሳችን ዞር ልናድርግ ያስፈልጋል። ምናልባት እንኳን ቤቢ ሻወር ብለን ማክበር እንኳን ግድ ከሆነብን በቤታችን ራሳችንን ሸሽገን እመቤታችን ቅድስት ድንግል ማርያምን ምንማጸንበት ልናድርግ ያስፈልጋል። ቤቢ ሻወርን ማክበር ካለብን ደግሞ ቅዱስ ሥጋውን ክቡር ደሙን በመቀበል ልናድርግ ያስፈልጋል። በተቃራኒው ማለት ነው። ዛሬ ከሚደረገው እኛ በተቃራኒው ጸበል መጠጣት ቅዱስ ሥጋውን ክቡር ደሙን በመቀበል ልናደርግ ያስፈልጋል። እንዲህ ስናደርግ ልጆቻችንን እናስባርካለን። ገና በማኅፀናችን ሳሉ የተባረኩ ልጆችን እንወልዳለን። ያኔ እነዚያ የተባረኩ ልጆች ለእናት ለአባት ታዛዥ ይሆናሉ። ለቤተ ክርስቲያን የሚበጁ ለሀገር የሚጠቅሙ ይሆናሉ። አለበለዚያ ግን ገና በእናታቸው ማኅፀን ውስጥ ሳሉ ቅጥ የሌለው አለባበስ እየለበስን ይሁኝ እያለን ልጆቻችንን በማስባረክ ፈንታ ለሌላ ነገር አሳልፈን የሰጠን ሰዎች ልጆቻችን ሲወለዱ እንዴት የተባረከ ልጅ እንጠብቃለን? በእንዲህ ያለ ግብር ውስጥ ያለን ሰዎች እንዴት የተባረከ ልጅ እንጠብቃለን? ወገኖቼ
ልጆቻችን የተባረኩ እንዲሆኑ እኛ ምን አድርገን ነው የተባረከ ልጅ የምንጠብቀው? በነገራችን ላይ ልናውቅ የሚያስፈልገው ነገር እግዚአብሔር አምላካችን የለመነውን ከአፋችን የወጣውን ነገር ነው የሚሰጠን። ጌታ ሆይ የተባረከ ልጅ ስጠኝ ካልነው የተባረከ ልጅ ይሰጠናል። ምንም ይሁን ምን ልጅ ብቻ ስጠኝ ካልነው ደግሞ አዎ ልጅ ብቻ ይሰጠናል። ኋላ ደግሞ ያ ልጅ የተባረከ ልጅ ሳይሆን ሲቀር አልታዘዝ ሲል ለእናት ለአባቱ የማይጠቅም ለቤተ ክርስቲያን የማይጠቅም ለሀገር የማይበጅ ልጅ ሲሆን ደግሞ ጌታ ሆይ ምን አድርጌህ ነው ይህንን ልጅ የሰጠኝ ብለን ደግሞ መልሰን እናማርራለን። ስለዚህ ቀድሞውን ጸሎታችን ልናስተካክል ያስፈልጋል። ጌታ ሆይ የተባረከ ልጅ ስጠኝ፣ ለእናት ለአባት ታዛዥ፣ ለቤተ ክርስቲያን የሚጠቅም ለሀገር የሚበጅ የተባረከ ልጅ ስጠኝ። ቀደምት እናቶቻችን እንዲህ ብለው ነበር የሚጸልዩት። እንደውም የተባረከ ካልሆነ ጌታ ሆይ ማኅፀኔን ዝጋው ብለው ነበር የሚጸልዩት። የተባረከ ልጅ ካልሆነ ማኅፀኔን ዝጋው፣ ልጅ አትስጠኝ ብለው ነበር የሚጸልዩት። ዛሬ ግን እኛ በተቃራኒው ሆንን ወገኖቼ። ስለዚህ አሁን በዚህ ዘመን ያላችሁ ሰዎች ይህን ቻናል በቲቪ የምትመለከቱ ሰዎች እንዳላችሁ አውቃለሁ። በስልካችሁ የምትመለከቱ የምትሰሙ ሰዎች እንዳላችሁ አውቃለሁ። ይህንን የምትሰሙ ሁላችሁ በምን አይነት መንገድ ያለነው? መጽሐፍ ቅዱስን መስማት ብቻ ሳይሆን የሰማነውን ወደ ተግባር ልንለውጥ ያስፈልጋል። ባልሆነ አካሄድ ውስጥ ያለን ሰዎች ቆም ብለን ራሳችን ልንፈትሽ ያስፈልጋል ወገኖቼ። ከእናታችን ከቅድስት ኤልሳቤጥ የምንማረው በእርግዝናችን ወራት ላይ ራሳችንን መሸሸግ እንዳለብን ነው። ይህንን ልናደርግ ያስፈልጋል። ታዲያ እናታችን ቅድስት ኤልሳቤጥ ለ5 ወራት ራሷን ሸሸገች ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 22 ላይ። ቅዱስ ገብርኤል እመቤታችን ጌታችንን በድንግልና እንደምትወልድ ሲያበስራት ወንድ ሳላውቅ እንዴት ሊሆን ይችላል ባለችው ጊዜ እግዚአብሔር ሁሉን ማድረግ እንደሚቻለው ለማስረዳት እናታችን ቅድስት ኤልሳቤጥን በስተርጅኗ መውለዷን አብነት አድርጎ ጠቅሶ ነበር ያስረዳት። ልብ በሉ። እናታችን ቅድስት ኤልሳቤጥ በጸነሰች በ6ኛ ወር እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እርሷ በሄደች ጊዜ ቅዱስ ዮሐንስ በማኅፀን ውስጥ ሆኖ ለቅድስት ድንግል ማርያምና በማኅፀኗ ላደረው ለአካላዊ ቃል ለኢየሱስ ክርስቶስ ሰግዷል። ይህንንም የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ስትመለከቱ ታገኛላችሁ። እናታችን ቅድስት ኤልሳቤጥም ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ በደስታ ዘሏልና እያለች እናታችን እመቤታችን ቅድስት ድንግል ማርያምን እናታችን ቅድስት ኤልሳቤጥ አመስግናታለች። ከጌታ የተነገረላት ቃል እስከሚፈጸምላት ያመነች ብፅዕት ናት ማለት እመቤታችንን አመስግናታለች። የሉቃስ ወንጌል ምዕራፍ 1 ቁጥር 32 ስትመለከቱ እንደምታገኙት። ታዲያ እናታችን ቅድስት ኤልሳቤጥ የመውለጃ ቀን ሲደርስ ሰኔ 30 ቀን ንዑድ ክቡር የሆነውን መጥምቀ መለኮት ቅዱስ ዮሐንስን ወልዳልናለች ወገኖቼ። በእውነት ክብር ለአምላካችን ይሁን። ዛሬ የምናከብረው ይህንን ክብረ በዓል ነው። ሰኔ 30 ቀን መጥምቀ መለኮት ቅዱስ ዮሐንስ ከካህኑ ዘካርያስና ከቅድስት ኤልሳቤጥ የተወለደበት ዕለት ነው። በዚህ ዕለት ታዲያ ዘመዶቹ የሕፃኑን ስም በአባቱ ስም ዘካርያስ ብለው ሊሉት ወደዱ። ካህኑ ዘካርያስ ደግሞ አስቀድሞ ልጅ እንደሚወልድ ሲነገረው ስላላመነ ዲዳ ትሆናለህ ተብሎ ዲዳ ሆኖ ነበርና መናገር አይችልም። ታዲያ እነርሱ ዘካርያስ ብለው ሊሉት ሲሉ እናቱ ግን ዘካርያስ አይባልም ዮሐንስ ይባላል አለች። በዚህ ጊዜ የመልአኩን የብስራት ቃል ባለመቀበሉ አንደበቱ ተይዞ የነበረውን ካህኑ ዘካርያስን ዘመዶቹ እኛ ዘካርያስ ልንለው ወደድን ባንተ ስም፣ ባለቤትህ ቅድስት ኤልሳቤጥ ግን ዮሐንስ ይባል እያለች ነው። አንተ ስለ ልጅ ማን ትላለህ? ስሙ ማን ይባል ብለው ሲጠይቁት አንደበቱ ዲዳ ሆሎ ስለነበረ መናገር ባለመቻሉ ወረቀት ተቀብሎ ዮሐንስ ብሎ ሲጽፍ አንደበቱ ተከፈተ። በእውነት ክብር ለአምላካችን የሆነ ወገኖች፣ አንደበቱ ተከፈተ። ይህ መጥምቀ መለኮት ቅዱስ ዮሐንስ ገና በጽንሰቱ የአባቱን አንደበት የዘጋ ነው። በመወለዱ ደግሞ የአባቱን አንደበት የከፈተ ነው። አንደበቱም ተከፍቶ ታዲያ በመንፈስ ቅዱስ ተቃኝቶ ስለ ልጁ ትንቢትን ይናገር ዘንድ ጀመረ። ካህኑ ዘካርያስ ምን ብሎ ትንቢት ተናገረ ስንል አንተ ሕፃን ሆይ አለ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው።
ብርሃኑን በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል ብሎ ስለ ቅዱስ ዮሐንስ ነቢይነትና አጥማቂነት እንደዚሁም ደግሞ የክርስቶስን የማዳን ትምህርት እንደሚያበስር አስቀድሞ ትንቢት ተናገረ ካህኑ ዘካርያስ። የሉቃስ ወንጌል ምዕራፍ 1 ቁጥር 50 ስትመለከቱ እንደምታገኙት ወገኖቼ። ስለዚህ ካህኑ ዘካርያስና እናታችን ቅድስት ኤልሳቤጥ በዛሬቱ ዕለት ሰኔ 30 ቀን መጥምቀ መለኮት ቅዱስ ዮሐንስን ወልደውልናል። የምናከብረው ይህንን ክብረ በዓል ነው። ከዚሁ ጋር ተያይዞ ታዲያ አንዳንድ ሰዎች ግራ የሚያጋባቸው ነገር አለ። ምንድነው ስንል ዮሐንስ ሲባል ወንጌላዊ ቅዱስ ዮሐንስና መጥምቀ መለኮት ቅዱስ ዮሐንስ የሚጋጭባቸው ሰዎች ወይም ደግሞ ዮሐንስ ሲባል ደግሞ ሁለቱም እርሱ የሚመስላቸው ሰዎችም አሉ። ወንጌል የጻፈውም መጥምቀ መለኮት ቅዱስ ዮሐንስ የሚመስላቸው ሰዎች አሉ። እንደዚሁም ደግሞ የትኛው እንደሆነ ለይተው የማያውቁ ሰዎች አሉ። ነገር ግን መጥምቀ መለኮት ቅዱስ ዮሐንስ የትኛው ነው ስንል መጥምቀ መለኮት ቅዱስ ዮሐንስ የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ ነው። ልብ በሉ። ጌታን ያጠመቀ ነው። አንገቱን የተሰየፈ ነው። ወር በገባ በ30 የሚታሰብ ነው መጥምቀ መለኮት ቅዱስ ዮሐንስ። ወንጌላዊ ቅዱስ ዮሐንስ ደግሞ የቅዱስ ዘብዴዎስና የቅድስት ማርያም ባውፍልያ ልጅ ነው። እርሱም ታዲያ ወንጌል የጻፈ ራእይና መልእክታትን የጻፈ ጌታ እናቱን በአደራ የሰጠው የተሰወረው ወር በገባ በ4 የሚታሰበው ነው። የቱ ካልን ወንጌላዊው ቅዱስ ዮሐንስ ማለት ነው። ስለዚህ ወንጌላዊ ቅዱስ ዮሐንስና መጥምቀ መለኮት ቅዱስ ዮሐንስ የተለያዩ እንደሆነ ልናውቅ ያስፈልጋል። ዛሬ ሰኔ 30 የምናከብረው የመጥምቀ መለኮት የቅዱስ ዮሐንስን ዓመታዊ ክብረ በዓል ነው። መጥምቀ መለኮት ቅዱስ ዮሐንስ መለኮትን ለማጥመቅ የተገባ ታላቅና ጻድቅ ሰው ነው። ስለዚህ ይህንን ታላቅና ቅዱስ አባት ነው ዛሬ ሰኔ 30 ቀን በዓለ ልደቱን የምናከብረው። ስለዚህ ይህንን እኛ ካወቅን ደግሞ ላላወቁት ወንድሞቻችን ልናሳውቅ ያስፈልጋል። እኛ የተማርነው ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምሮ ሰምታችሁ ነው ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ለወደ እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያድርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።